አንዳንድ ሰዎች አሉ ህመማቸውን አይናገሩ ስብራታቸውንም ለመናገር አቅም ያጣሉ የእነዚህ ሰዎች ምን እንደ ብራና አይናቸው ላይ ይነበባል ኧረ አንተ ሰውዬ በቃ ጭራሽ ከሷ ጋር ጸብ ጀመርክ ኧረ እንሂድ በእናትህ አቦ ታዲዮስ የማይሆን ነገር ይዘህ ከመጣ አሁን ከፍቴ ጥፋ አለቃ አንድ ትልቅ ነገር አግኝተናል ትልቅ ነገር ምንድነው ትልቅ ነገር የምንፈልገው ዕቃ ሃሩን እጅ ላይ እንዳለ አረጋግጠናል እና ይሄን የመሰለ የምስራት ይዘው እስካሁን ዘግየው ታዲዮስ ሙት ይሄን ባለመናገር ልቀጣችን ነበር ቆይ ግን እንዴት አድርገህ እጅ አስገባው ባለፈው ከተነጋገርን በኋላ የላኩልን ፎቶዎች በተደጋጋሚ ለማየት ሞክረን ነበር እናም አንድ ዕቃ እንዳቀበለው ማረጋገጥ ችለናል ፎቶዎቹ በርቀት ስለተነሱ ምናልባት ከዕቃ ጋር ተመሳስሉባችሁ ከሆነስ አይደለም በሚገባ ተመልክተናቸው ከዛን ቀን ጀምሮ ባነሳናቸው በእያንዳንዱ ፎቶዎች ላይ ከጀርባው ቦርሳ መሰል ነገር አይጠፋም በጣም ጥሩ ታዲያ ዕቃው በእጃችሁ ለማስገባት ምን ያህል ርቀት ሄዳችኋል ምን አባይ ለጉማል መስስተኝ እንጂ አለቃ እሱ እንዲከታተሉ የመደብናቸው ሰዎች ውስን ስተሰርተው ሃሩን እየተከታተሉ ነው መሆኑ አውቋል ካንተ ጋራ የዛሬው ስተትህን ሌላ ጊዜ የምናወራረድ ይሆናል ባስቸኮይ ይሄንን ሚሽን ገለሌ ከተቱትን እጄ እንድታስገባ ፈልጋለሁ ትንሽ እድል ብንሰጣቸው ይሻላል ካሁን በኋላ እንደዚህ አይነት የቅሽን ቃል ታውጣ በረከቱ ላንተ ይደርሳል አንተ ጫጩት እንዲሁ እንዳለ አንተ ልጥየ ፍሬም ጋር ልውሰድ ወይስ ሆድቃን ዘርግፍልህ ኪሻው እባክህ ልቀቀኝ እንደ ሌላ ቀን ቢሆን ሁለታችሁንም አሳድጄ እጄ ለኤፍሬም እሰጣችሁ ነበር አሁን ግን ይሄን ማድረግ አልችልም አልገባኝም ትላንት ሜርኩሪ የተባለ ውድ ማዕድን አስባችሁት ይሆን ሳታስቡት ሰርቃችሁታል የምን ዕቃ እኛ አልሰረቅንም እኮ አንተ ጫጩት ደሜን አታፍለው እናንተን ይዤ ለኤፍሬም ብሰጣችሁ ይገድላችኋል የዕቃውንም 30% ለኔ ይሰጣኛል እና ታዲያ ምን ለማድረግ ነው ያሰብከው እኔ ክፉ አይደለሁም ሁሉን ቃል ወስድባችሁም ዕቃውን ሽጠን ግማሽ ግማሽ እንወስዳለን እንዴት ታዲያ ላምን እችላለሁ ስማኝ ደግሜ መናገር አይጠበቅብኝም ከናንተ ጋር ብሰራ ተጨማሪ 20% ትርፋለኝ እሺ ተስማምቻለሁ የሞኝ ስራ ለመስራት ካሰብክ አንተንም ፍቅርንም አድኜ አርዳችኋለሁ ለሱ አሰባይባ ስለዚህ ነገ ሳምፕል የምትሆን ፈሳሽ በሃይላንድ ክዳን ይዘና እሺ ውዱ ማዕድን ውድ የሆነውን ልጅነቴን ነጥቀኸኛል ሽጬ አልከብርብህም 10 ዓመት ነጉጄ ልጅነቴን አስመልስብሃለሁ ይህ ጤነኛ ጥላቻ አይደለም ከዚህ ጥላቻ ጀርባ ሰርክ የሚመረቅዝ ቁስል አለ ይህ ቁስል እንደ ሌሎች ቁስል አይታከምም በተነካካ ቁጥር እጅ የሚያመነጭ እጥፍ ድርብ ስቃይን ያዘለ ቁስል ነው መድኃኒቱ ቢገኝ ሐኪምን ፈልጎ ማግኘት ግን አደጋች ነው አዎ እሱ ማለት የህመሙ ጫፍ ላይ የደረሰ ድንገተኛ ታካሚ ነው
ደህና ነህ? አላውቅም። ደህና ልሁን አልሁን ማሰብ ልጀምር አልጀምር አላውቅም። እኔ የምልህ አሮኔ ምንድን ነው ያዝከው ነገር? ዓለም ሊያገኝ የሚሻመው ሜርኩሪ የተባለ ውድ ማዕድን ነው። እስቲ አሮን ስሜታዊ ሳትሆን አስረዳን። ድንገት እኮ መፍትሄ ልንሆንም እንችላለን። እነግራችኋለሁ። የምነግራችሁ ለእናንተው ስል ነው። በማታውቁት መንገድ በእኔ ምክንያት ከፍተኛ አደጋ እያንዣበበባችሁ ነው። እስቲ አሮን ነገሩን ከስር ከመሰረቱ ውስጥ ያስረዳን። ስለ ጓደኛዬ ስለ ፍቅር የነገርኳችሁ እስከ 5 ወር ያለው ነው። የቀሩትን 2 ወራት አሁን እነግራችኋለሁ። አሁኑ ልጆቹን በአዲስ አበባ አልተካ ተተክተው ስራ ጀምረዋል። ሀሩን በአሁኑ ዙር ለመልጠን አይገባም። በደንብ ስማኝ። እሱን የምፈልገው በህይወት ጥርጣሬ አይግባ። በተገቢው መንገድ እንፈጽመዋለን። የማይሆን ተስፋ አልፈልግም ታዲዮስ። እና ታዲያ ምን አደረጋችሁ? ሳምፕሉን ሰጣችሁት? ራሱ ነው የተነገረኝ ምልክቶች በሙሉ አካቷል። ታዲያስ ምን ያክል ያወጣል? በሚሊዮኖች ነው የሚሸጠው። በሌትር ስንት እንደሆነ አላውቀውም። ነገ ሲመጡ ነው የማውቀው። ነገ ስንት ሰዓት እንምጣ? 7 ሰዓት አካባቢ ሰፈር የሚወስደን መኪና አለ። በዛው እንገናኝ። እሺ እንመጣለን። እንዴ ታዲያ ሜርኩሪ ማለት ይሄ ነው? አዎ። ከዛስ ምን ተፈጠረ? ከዛ ሀሩን ደህና ነህ? ቴዲ ራሴን እያመመኝ ነው። ሀሩን በቃ ሌላ ጊዜ ትጨርሰልናለህ። አሁን ረፍት አድርግ። ያማሃል እንዴ? አጓጊው ፓርት ላይ በቃ ትላለህ? ዝም በል አንተ። ሀሩኒ በቃ ተረጋጋ። እኛም የራስ ምታት መድኃኒት ይዘንልን። ራስ አምጣ። ይኸውልሽ ማራ፣ ሀሩንን አንቺ ከምታስቢው ፍጹም ተቃራኒ ሰው ነው። ብዙ ሰዎች እኮ የሚመስሉትን አይደሉም። ልክ ነሽ ማራ። ሀሩንም እስር ቤት የገባው ምንም በማያውቀው ነገር ነበረ። ለአመታት እስር ቤት በቆየበትም ጊዜ የሚያወራቸው ሰዎች ራሱ ውስን ሰዎችን ነበረ። ማለቴ ከምን አይነት ሰዎች? ልክ ነሽ። ያው ብዙ ከማያወሩ ከአዛውንቶች እንዲሁም ከተረጋጉ ሰዎች ጋር ነበር የሚያወራው። እሱን ራሱ ጥቂት ነው የሚያወራቸው። በጣም ይገርማል። ግን በምክንያት እንደታሰረ ማወቅ እችላለሁ? ይቅርታ ማራ፣ ይሄ የሱ ሚስጥር ስለሆነ ባልነግርሽ ደስ ይለኛል። እሺ ተረድቻለሁ። እኔ ምን ግን ሴት የሚጠላበት ምክንያት ምንድነው? ለመናገር ፍቃደኛ አይደለም፣ ግን ስገምት ከባድ ምክንያት እንዳለው ይሰማኛል። በቃ ማራዬ፣ መሄድ ያለብኝ ቦታ ስላለ ልሂድ። ቻው። በቃሽ። በደንብ ስማኝ። እንደ ድመት ሳይሆን እንደ ንስር አድፍጣችሁ ንብረት ይቀሙልኝ። ታዛዥ ነው። ቃል እገባልሃለሁ አለቃ። በአሁኑ ዙር የትም አያመልጥም። ቱሪናፋ
እሺ አንበሳው መቀጠል ትችላለህ። እሺ አንበሳዬ ይሄን ዳጎስ ያለ መረጃ ተከትሎ በሰከንድ ውስጥ ዳጎስ ያለ ጥቅማ ጥቅም ደርሳል። ሰማይና ለአሮን እኮ ሌላ ቤት እንዳገኘንለት ለማራሱ ነግራት አይሆንም ብላ ተቆጣችን። እንዴት? እኔ እንጃ። ለአሮን በይሳት የሚያስፈልገው አሁን እንዳለበት ግቢ ሰው የማይበዛበትና ጭራ ያለ መሆን አለበት አለች። እዛ ቤት እኮ እንዳይቆይ የፈለግነው አንድም ለሷ ብለን አይደል እንዴ? እኔ እንጃ። እኔም ብያት ነበር፣ ግን ምንም እንደማያረጋት በልበ ሙሉነት ነው የምታወራው። እና ታዲያ ምን አሰብክ እንዴ? ነው ከኔ ምን ላስብ እችላለሁ? እኔም ለራሱ ግራ ገብቶኛል። ቴዲ ለትንሽ ጊዜ ወደ ድሬ ሊሄድ አስቤያለሁ። ምን ነው ይሄና ማዘር ሰላም አይደሉም እንዴ? አዎ እንደዛ ነገር አላስጨንቅህም ብዬ እንጂ ትንሽ ችግር ተፈጥሯል። ምን ነው ይሄና ምን ተፈጠረ? ባክህ ስልክ አይነሳም። ጎረቤት ጋርም ስደውል ስልክ እያነሱልኝ አይደል እንዴ? ለምን ላጎት ልጅ ለሚኪ አትደውልለትም? ሁሉም ነው የማይመልሱልኝ። ብቻ ነገሩ ከብዶኛል። ሄጄ ማጣራት ሳይኖርብኝ አይቀርም። ካልክ እሺ፣ ታዲያ መቼ ልትሄድ አሰብክ? ትኬት ቆርጫለሁ። በቃ ነገ ሌሊት እሄዳለሁ። ይሄና የአሮን ጉዳይ ባይኖር ኖሮ አብሬ ቤት ደስ ይለኝ ነበረ። ችግር የለውም። ከኔ የአሮን ጉዳይ ይብሳል። ለማንኛውም አንተ ተረጋጋ። ድንገት እኮ ካሰብከው ተቃራኒም ሊሆን ይችላል። እንዳፈ ያርጉ ሄደና አሮን ፍሮና ሲበል በዛው ምሳን አሮን ቤት የለም እንዴ? እንጃ። እስኪ እንጨት ቤትም ምናልባት እየጠበቀልኝ ይችላል። ለአመታት ስንከባከብ የቆየሁት እቺን የተቀደሰችለት ናፍቄ ነው። የሚያሳዝነው ግን ሰርጌና ሞት አንድ ቀን መሆኑ ነው። በቃ እንቶ ብቻውን መሆን ፈልግ ይሆናል። ልክ ነህ። በተደጋጋሚ መምጣታችን ምቾት እየነሳው ሊሆን ይችላል። ስለዚህ እኛ እንሂድ እባክህ። ቴዲ እባክህን አንሳው፣ እባክህ አንሳው።
ወይ ማራ መዘናጋት የለብንም። አሁኑኑ በሩን ከፍተ መግባት ይኖርብናል። ታዩ ማራ ትንሽ ጊዜ እንስጠው። በራሱ ሰዓት ቢወጣ ይሻላል። ቆይ በሩን ዘግቶ ምን እያደረገ እንደሆነ በምን ታውቃላችሁ? ማራ ሃሮ እንደምታስቢው የሞኝ ስራ አይሰራም። አታስቢ አንቺ። ተው ቴዲ፣ የከፉ ሰው እኮ ምን እንደሚያደርግ አይታወቅም። አረ ችግር የለውም ማራ፣ እመኝ ምንም ነገር አይፈጠርም። ሲበዛ ዝንጉና ቸልተኛ ሰው ነሽ። በቃ እሺ ማራ፣ እባክሽ ጭንቀት አትሁኝብኝ። ሃሎ ታዲዮስ፣ ለምንድን ነው ሃሮን ለ3 ተከታታይ ቀናት ቤት እንዳልገባ ያልነገርከኝ? አለቃ የተጠናከረ መረጃ እስከማገኝ ድረስ ነው ያዘገየሁት። ካሁን በኋላ አይደለም የሆነው ሊሆን የታሰበውን ነገር ገምተህ እንድትነግረኝ እፈልጋለሁ። እሺ አለቃ፣ ታዛዥ ነኝ። ውሳኔዎች በአጠቃላይ ከችግር ጋር ስለተዋሃዱ የኔን ልዩ ድጋፍ ይፈልጋሉ። አሁን ምን ላይ ናችሁ? አለቃ ግቢ ውስጥም ሆነ በበሩ ዙሪያ የኛ ሰዎች ለ24 ሰዓታት እያንዣበቡ ነው ያሉት። ይህ አደገኛና ያልተለመደ ነገር ነው። ለተጨማሪ 24 ሰዓት ውስጥ በንቃት ተከታተሉት። ጥበቃው ግን አልበዛም? ምናልባት ራሱን አጥፍቶስ ቢሆን? እንደሱ የሚሆንበት መንገድ ሰፊ ነው። ምናልባት ደግሞ ወጥመድ ሊሆን ይችላል። መታገሱ አይከፋ። ለምን ያህል ጊዜ? ከ24 ሰዓታት በኋላ ምላሽ ከሌለ ቤቱን ሰብራችሁ ግቡ። እሺ አለቃ፣ ታዛዥ ነኝ። ታደርገው ሃሮ፣ ንብረቴን ሳትመልስማ እንድትሞት አልፈቅድልህ። ሞተ ባገኘ ራሱ ውርድ ከራሴ እገልሃለሁ።